ስትጾሙ እንደ ግብዞች አትሁኑ፣ እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ይታያሉና፣ እናንተ ግን ስትጾሙ የተሰወረውን የሚያውቅ አባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልንና የት ነው የምንደርሰው? ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። የሚጾም ሰው ጸልይ ነው የሚያሰኝ። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። ጾም የሚጾም ሰው ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ ፊልክስዩስ ሲናገር መጽሐፈ መነኮሳት የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን ነው የሚያደርገው? ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሯችን አስተዳዳሪ ነው። ያው እንደ አበምኔታችን ማለት ነው። ጭንቅላት ምንድን ነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማንም የሚያስተዳድር? ይሄን የሚያስተዳድረው እና ሆድ የምን አካል ነው? አንድ ግዛቱ ነው። የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት። ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያስይዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሀሳቡ ቅርብ ነው። ምንም በቃ ዝም ብሎ እቅዱም ቅርብ ነው። እና እንቅልፉ መከራ ነው። ስለዚህ ምን ይላል? አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ፣ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት ነው። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል ማለት ነው። እና የጾመኛ ሰው ሰውነት ንቁ ነው ይላል። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገር ሰናይ። የጸሎት ማር ይስሐቅ ሲናገር ደግሞ ጾም ምንድን ናት ያለ? የአርምሞ ምኗ ናት? እህቷ ናት ይላል። ታላቅ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ማን ናት? ጾም። እማ ለምን? ለጸሎት። የጸሎት እናቷ ናት። ደግሞ ጸሎትን የምትወልዳት ማን ናት? ጾም ናት። የሚጾም ሰው ጸልይ ነው የሚያሰኘው። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራችን የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒው የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ የሚኖረው። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል ነው። እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸው ምን ያደርጋል? እያጸርው ይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው። እንደ ሰኗ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው። የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። ልንገራችሁ፣ አንድ ሰው ገበታ አለ። ገበታው ውስጥ ውሃ እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው? እርጥብ ሲሆን ነው አይደለም? አዎ እርጥብ ሲሆን ነው። እንደዚህ ሁሉ ከማይጾም ሰው ሰውነት ማን ይሰበሰባል? አጋንንት ይሰበሰባሉ። አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ።
ከደረቁ አይሰበሰቡም። አጋንንት ከበው የሚያስጨንቁት የማይጾምን ሰው ነው። የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳና አለው። ስለዚህ ያስጨንቃሉ። ጥያቄ፣ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል። እንጨቱን ወጣ ብናደርገውስ ይጠፋል እንዲህ እሳቱ? አዎ። እንጨት ምንድን ነው? ምግብ። እሳት ምንድን ነው? እንደዚያ ነው። ስለዚህ እንጨቱን ወጣ ስናደርገው እሳቱ ምን ያደርጋል? ይጠፋል ነው። ጾም ይኸው ታጸምም የተባለ ለዚህ ነው። ጭጭ ነው የምታደርገው፣ እረፍ የምትለው እንጨቱን መቀነስ ነው። ይሄ ነው ጾም። ከዚያ አብይ ጾም እንፈታ ነው። አብይ ጾም ደግሞ ታላቅ ጾም፣ ከጾም ደግሞ በላይ ታላቅ ጾም የተባለው ጾም ነው። ይሄ ለምንድን ነው አብይ ጾም ታላቅ ጾም የተባለው የሚለው? እንግዲህ አብይ ማለት ታላቅ ማለት ነው። ጾም ነው፣ ፈታ ነው። ጾም ማለት ይሄ ነው ብለናል። አብይ ጾም ታላቅ ጾም ነው። ለምንድን ነው ታላቅ ጾም የተባለው? የመጀመሪያው የጾመው ምንድን ነው? አብይ እግዚአብሔር ነው የጾመው። አብይ እግዚአብሔር መዝሙር 145 ቁጥር 5 ላይ መዝሙር 146 ቁጥር 5 ላይ አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም። እግዚአብሔር ታላቅ ነው፣ አብ ነው። ኃይሉም ታላቅ ነው፣ ወልድ ነው። ለጥበቡም ቁጥር ስፍር የለውም፣ መንፈስ ቅዱስ ነው። ስለዚህ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው ሲባል ክርስቶስ የእግዚአብሔር ኃይል ይባላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እንደነገረን እስመ ክርስቶስ ኃይል እግዚአብሔር ውእቱ፣ ክርስቶስ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ይባላል። የአብ ኃይሉ ይባላል፣ ክንዱ ይባላል። የሰው ኃይሉ በክንዱ እንዲገለጥ የአብ የመንፈስ ቅዱስ ኃይላቸው በወልድ ተገልጧልና ይላሉ ሊቃውንቱ። ስለዚህ አብይ እግዚአብሔር ታላቅ የሆነ ገናናው እግዚአብሔር የጾመው ጾም ስለሆነ አብይ ጾም ይባላል። ደስ አይላችሁ? እግዚአብሔር የጾመውን ጾም መጾም ማለት ነው። ንጉሱን ተከትሎ መዝመት ማለት እኮ ነው። ዘመቻችን አጋንንትን ለመዋጋት ነው። ንጉሱን ተከትሎ የምንከተለው ንጉስ ደግሞ በረሃብ ብንከተለው ጦም የሚያሳድር አይደለም። ራሱን የህይወት እንጀራ አድርጎ የሚመግብ ነው። ከክርስቶስ ጋር የጾመ የሚመገበው ክርስቶስን ነው። ከክርስቶስ ጋር የጾመ ሰው ስለዚህ ገናና ጾም የሚያሰኘው የምንጠግብበት ነው። የምንጠግበው ክርስቶስን ነው። ከንጉስ ጋር የተራበ ንጉሱ በነገሰ ጊዜ የንጉስ ማዕድ ይሳተፋል። ከክርስቶስ ጋር የተራበ ሰው ክርስቶስን መመገብ ይችላል። ይሄ ጾም የምንራበው ከክርስቶስ ጋር ነው። ጾመ ነቢያትን ስንጾም ነቢያትን የእናንተ ረሃብ ረሃባችን ነው ማለታችን ነው። እናንተ ጽድቅ ፍለጋ ነው የተራባችሁ ነው። እንሳተፋችኋለን አባቶቻችን። ሐዋርያትን ስንጾም የእናንተ ረሃብ ረሃባችን ነው። እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን ነው። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ረሃብ ረሃባችን ነው ለማለት ነው። ያንተ ረሃብ ረሃባችን ነው ማለታችን ነው። ይሄን የምንሳተፈው የክርስቶስን ረሃብ። ስለዚህ ንጉሥ ክርስቶስ ስለጾመው አብይ ጾም ይባላል። በገጠር ሁዳዴ ጾም ይባላል። ሁዳዴ ጾም ሰምታችሁ ታውቃላችሁ አይደል? ሁዳድ ማለት የንጉሥ እርሻ ማለት ነው። ሁዳድ ኮድድ፣ ኮደደ፣ መኮደድ ይላሉ እነሱ ናቸው እንደሚሉት። ልታስኮድደኝ ነው ይላል። ኩዳድ እርሻ ሄዷል እገሌ ከተባለ የትልቅ ሰው የባለስልጣን እርሻ ሊያርስዷል ማለት ነው። የንጉሥ እርሻ በዚያ መቅረት በጣም ከባድ ነው። እዚያ እርሻ የቀረ ሰው ሊኖር ነው ላይኖር ነው። ምክንያቱም የማን እርሻ ነው? የንጉሥ እርሻ ነው። እና ሁዳዴ ጾም ሰፊ እርሻ ማለት ነው። የንጉሥ እርሻ ሰፊ ስለሆነ አገሩ ሁሉ ነው የሚሰማራበት። ይሄ የንጉሥ ክርስቶስ እርሻ ነው። ይሄ ጾም ንጉሥ ክርስቶስ የጾመው ሰው ሁሉ ለንጉሱ የሚገብረው ከንጉሱ እርሻ በመገኘት ነው። ለክርስቶስ ፈቃዳችን የምንገብርበት ጾም ነው። ይሄ ለራሱ ለንጉሱ ለክርስቶስ
ለንጉሱ በዚህ ሰፊነቱ 55 ነው። በዚህ ተገኝተን ፈቃዳችን ለክርስቶስ የምንገብርበት ነው።